ሰዎች ሲመካከሩ ይግባባሉ ሰዎች ሲነጋገሩ ይበልጥ ይተዋወቃሉ መተዋወቅ መተሳሰብ መዋደድን ያመጣል አንዱ ለሌላው ያስባል አንዱ ለሌላው አጋዥ እንጂ ጠላት አይሆንም ወንድም ከወንድሙ ሲግባባ ሰላም ይሰፍናል ውረድ እንውረድ ምዕራፍ ይዘጋል በምክክር በጦርነት የሚጠፋ ህይወት በጦርነት የሚጎድል አካል በጦርነት የሚወድም ንብረት አይኖርም ችግር በንግግር አለመግባባት በምክክር ይፈታል ኢትዮጵያውያን አሁን ያንን እያደረጉ ነው ወንድማማቾች ያንን እያደረጉ ነው ሀገር ለማሻገር መጪውን ጊዜ የተሻለ ለማድረግ ኢትዮጵያ እየመከረች ነው ኢትዮጵያውያን እየተሻገሩ ነው ኢትዮጵያውያን የልዩነት ግድግዳ ፍርሰው የአንድነት የፍቅር ድልድይ ይገነባሉ የዘመኑ ጀግንነት ችግርን በመመካከር መፍታት ነውና በቸሪደር ዙሪያው በቸሪደር የኢትዮጵያ ምድር አርዕስተ ዜና ሀገራዊ የምክክር ጉባኤ ለዘመናት ሲንከባለሉ የቆዩ ቁርሾችን ለመፍታት መልካም አጋጣሚ የሚፈጥር ነው ሲሉ ምሁራን ተናገሩ። ከውጭ ፈረንሳይ ከ15 ዓመት በታች የሆኑ ህጻናት ማህበራዊ ድረገጾችን እንዳይጠቀሙ አገደች። ጤና ክብራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሐምሌ 15 ቀን የምሽት ዜናዎች ተጀምረዋል። ከዘገባዎቹ ጋር ትዕግስት ተስፋዬ በመልእክት ቋንቋው ዳዊት ጎሳይ አብሮን ይቆያል። አብራችሁን ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። ሀገራዊ የምክክር ጉባኤ ለዘመናት ሲንከባለሉ የቆዩ ቁርሾችን ለመፍታት መልካም አጋጣሚ የሚፈጥር ነው ሲሉ ምሁራን ተናገሩ። በሌላ በኩል በምክክር ስኬታማ የሆኑ ሀገራትን ተሞክሮ መውሰድ ወሳኝ ነው ሲሉ ምሁራኑ አጽንኦት ሰጥተዋል። የዚህን ዜና ዝርዝር ገነት ዘዘው እንደሚከተለው ታቀርበዋለች። በኢትዮጵያ ሀገራዊ ምክክር ኮሚሽን የሀገራዊ ምክክር ጉባኤ ከሐምሌ 8 ቀን ጀምሮ እየተከናወነ መሆኑ ይታወቃል። ይህንን ተከትሎ የምክክር ጉባኤ እጅግ መሰረታዊ በሆኑ የሀሳብ ልዩነቶችን በመፍታት በኩል የሚያከናውናቸውን ተግባራት ለመደገፍ ከማን ምን ይጠበቃል ሲል ኢሳት የታሪክ ምሁራንን አነጋግሯል። የታሪክ ምሁሩ አለሙ ደቻሳ በሰጡት ምላሽ ያለፈውን ስህተት ለመድገም መሞከር የሚያስከትለውን ኪሳራ በመገንዘብ የዘመናት ቁርሾችን ለመፍታት የሚደረገው የምክክር ጉባኤ ወሳኝ ነው ብለዋል። ያለፈውን ዘመን ጉድለቶችን ያሰብን መጻጻፍና ወይ ደግሞ ያንን ለመድገም መሞከር ሌላ ኪሳራ ያስከትላል። ማለት ባለፈው ጉዳይ ቁርሾችን የተለያዩ ነገሮችን እሱን ረስተን እንዳይደገም የተሻለውን ነገር ወስደን ክፉን በታሪክ ደረጃ እያነሳን ረስተን ለሚቀጥሉ ሀገራችን የተሻለች ማድረግ በመግባባት መፍታት የተሻለ ነው የሚሆነው። አንድ ላይ ተባብረን በኢኮኖሚ የተሻለች ኢትዮጵያን መገንባት ጥሩ ባህሎቻችንን ማጎልበት ጥሩ ያሉትን ደግሞ በተሻለ ነገር መተካት የውጪ ሶሻል ሚዲያ የሚረጩት ነገር አለ ሶሻል ሚዲያ በአግባቡ ከተጠቀምንበት ጥሩ ነው ያላግባቡ ስንጠቀም ግን ጎጂ ስለሆነ እሱ ላይ ማረቅ ያስፈልጋል። ሌላኛው የታሪክ ምሁር ደረጀ ተክሌ በበኩላቸው እንደ ቱኒዚያ ያሉ በምክክር ችግራቸውን የፈቱ ሀገራትን ተሞክሮ መውሰድ ይገባል ነው ያሉት። ከአፍሪካ አንዱ ሳውዝ አፍሪካ ነው። ሳውዝ አፍሪካ የምክክር ኮሚሽን አቋቁመው በጣም ሰርተዋል። የሀገሪቷን ችግር ለማየት የነባሩን ችግር አሁን ያለውን ችግር ወደፊት ሊያመጣ የሚችለውን ችግር ገምግመዋል። ብዙ ምሁራን አሏቸው። የተሰቃየም ህዝብ ነው፣ በጉዳዩ የተጎዳ ህዝብ ነው። ሁሉን አሳታፊ ነገር ሰርተዋል፣ ተወያይተዋል። መጨረሻ ላይ ግን ኢንዳፕ ያደረገው ምንድን ነው ብለን ስንል የተጠበቀውን አልሆነም። አሁንም የኢኮኖሚው ልዩነት እንዳለ ነው። የኢኮኖሚ የበላይነት የያዙት ጥቂት ነጮች ናቸው። ጥቂት ነጮች ያን ኢኮኖሚ የበላይነት መያዝ ብቻ ሳይሆን የማካፈልም ድርሻቸውን የመስጠትም ጥቁሮቹን በዚህ ጉዳይ የማሳተፍም ነገር አይታይም። ወደፊትም ይሄ ነገር ይኖራል የሚል ግምትም የለንም። ይህ በመሆኑ አሁንም እዛ ያለው ከለርዱ ጥቁሩም ህዝብ የተጎዳ በመሆኑ አካባቢ ያለውን ትቶ ከውጭ መጥቶ እዛ የሚሰራው ላይ ያው መጥፎ ወከባ በማድረስ ላይ ይገኛል። ግድያ በማድረስ ላይ ይገኛል። የዚህ መጥፎ ነገር ተቋዳሽ ነው አንደኛው ኢትዮጵያም ነች። ሌሎችም የአፍሪካ ሀገሮች አሉ። ጥቁሮች ለምን ወገኖቻቸው ላይ ተነሱ ለሚለው በሀገራቸው ውስጥ ማግኘት የሚገባቸው እድል ባለማግኘታቸው ነው። ስለዚህ ምክክሩ አልሰራም። ሰራ ብዬ ደግሞ የምጠቅሳት ሀገር አንዷ ቱኒዚያ ነች።
ቱኒዚያ ይሄ የአረብ ስፕሪንግ ምንጭ የሆነች ሀገር ነች። መጀመሪያ የጀመረች ሀገር ነች። በኋላም ወደ መፍትሄ የሄደች ሀገር ነች። ይቺ ሀገር ወደ መፍትሄ ስትሄድ መጀመሪያ ያደረገችው ምንድነው? ገቨርንመንት መንግስቱን በቴክኖክራት መንግስት አቋቋመች። የቴክኖክራት መንግስት ከፖለቲካ ሰዎች ውጭ የሆኑ ሙያተኛ የሆኑ ሰዎች ብቻ እንደ ባላደራ ሆነው ለተወሰነ ጊዜ እንዲኖሩ አደረገች። ያ ህዝብ ተስማማበት። የሆኑ ኤንጂኦዎች ናቸው የመሩት። እነዚያ ሰዎች ቆይተው ያንን መንግስት በቴክኖክራት አቋቋሙና ዋና ችግሮቻቸውን ከፈቱ በኋላ እነዛን ችግሮች ፈተው የፖለቲካ ፓርቲዎችን በማወዳደር ያሸነፈው የፖለቲካ ፓርቲ የሀገሪቱ መሪ ሆኖ እንዲቀጥል አደረጉ። ይህ ተስፋ የሚጣልበት እና በብዙ ሀገሮች ሊሰራ የሚገባው ውጤታማ ነው። ቱኒዚያን በዚያ ደንቃለሁ። ሀገርን የሚያፈርሱ ሀሳቦችን ትኩረት በመስጠት ማረቅ ይገባል ሲሉ ምሁራኑ አጽንኦት ሰጥተዋል። በሌላ ዜና ሐሰተኛ መረጃዎች የምክክር ሂደቱን እንዳያሰናክሉ የሚዲያ ተቋማትና ኮሚሽኑ በቅንጅት ሊሰሩ ይገባል ተባለ። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ሰለሞን አየለ ለኢቢሲ እንደገለጹት በአሁኑ ወቅት የሀገራዊ ምክክር ሂደቱን ለማሰናከል ሰዎችን ለማሸማቀቅና ያልተረጋገጡ መረጃዎችን ለመንዛት የተለያዩ ሐሰተኛ መገናኛ ብዙሃንና የማህበራዊ ሚዲያ አካውንቶች እየሰሩ መሆኑን ገልጸዋል። ይሁን እንጂ እነዚህ ተአማኒነት የሌላቸው አካላት የሚያሰራጩት መረጃ ውድቅ በመሆኑ ህብረተሰቡ ሊጨነቅበት እንደማይገባ ተናግረዋል። የተጀመረውን የሀገራዊ ምክክር ሂደት ፍሬያማ ለማድረግ ባለድርሻ አካላት በተለይም ኮሚሽኑና የመገናኛ ብዙሃን ግንባር ቀደም ሚናቸውን መጫወት እንዳለባቸው አሳስበዋል። ለዚህም ኮሚሽኑ የደረሰበትን የስራ ሂደት በየቀኑ ለህዝብ ይፋ ማድረግ እንዳለበትና የሚዲያ ተቋማትም እውነተኛና የተረጋገጡ መረጃዎችን ብቻ ለህብረተሰቡ ማድረስ እንደሚጠበቅባቸው አብራርተዋል። አሁን እየተካሄደ ያለው የምክክር ሂደት የኢትዮጵያን የመጪዎቹን 200ና 300 ዓመታት እጣ ፋንታ የሚቀይር መሆኑን ያስገነዘቡት አቶ ሰለሞን ከቀበሌና ከወረዳ ጀምሮ ሙሉን ህዝብ ወክለው የመጡ ተሳታፊዎችም ሆነ መላው ኢትዮጵያውያን በሂደቱ የሚያጋጥሙ ጊዜያዊ ፈተናዎችና እንግልቶችን በትዕግስት ማለፍ እንደሚገባቸው ገልጸዋል። በመጨረሻም ይህ ታሪካዊ ሂደት የቀጣዩን ኢትዮጵያ ከጥፋት ለማዳንና ለህዝቦች ዘላቂ ረፍት ለመስጠት ያለመ መሆኑን የጋራ ምክር ቤቱ ሰብሳቢ ተናግረዋል። ዘላቂ ሰላምን ለማረጋገጥ የፖለቲካ ቁርጠኝነት ያስፈልጋል ተባለ። በሌላ በኩል የዲሞክራሲን ስርዓት ለማስፈን የሽግግር ፍትህ ወሳኝ መሆኑን ኢሳት ያነጋገራቸው ፖለቲከኞች ገልጸዋል። መሰረት ባዩ በኢትዮጵያ ባለፉት 3 አስርት ዓመታት ተግባራዊ የተደረገው የብሔር ፌዴራሊዝም ስርዓት ባስከተላቸው ስብስብ ችግሮች ሳቢያ በተለያዩ የሀገሪቱ አካባቢዎች የሚከሰቱ የጸጥታ መቃወሶች የዜጎችን ሁለንተናዊ ህይወት እያናጉት ይገኛሉ። ምሁራን እንደሚሉት እነዚህ ቀውሶች ዜጎችን ለከፋ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ቀውስ ዳርገዋል። ይሁን እንጂ አሁን ላይ እየተካሄደ ያለው ሀገራዊ ምክክር በሰላም ሲጠናቀቅ ዘላቂ መፍትሄና የሽግግር ፍትህ ለማምጣት ትልቅ እድል እንደሚፈጥር ይጠበቃል። በመሆኑም ዘላቂ ሰላምን ለማረጋገጥ ምን መደረግ አለበት፣ ከማን ምን ይጠበቃል ሲል ኢሳት ፖለቲከኞችን አነጋግሯል። የቀድሞው የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ፖለቲከኛ ደስታ ዲንቃ በትግራይ ክልልም ሆነ በሌሎች ክልሎች ያሉ የሰላምና ጸጥታ ችግሮችን ለመፍታት የፖለቲካ ቁርጠኝነት ያስፈልጋል ብለዋል። ሰላም በአንድ ወገን ብቻ የሚመጣ እንዳልሆነ ገልጸው መንግስትም ሆነ ጥያቄ ያላቸው የፖለቲካ ኃይሎች ችግሮቻቸውን በንግግርና በምክክር ሊፈቱ እንደሚገባ ተናግረዋል። የትግራይ አሁን ቋፍ ላይ ነው ያለው። ስለዚህ ማውጫ ያስፈልጋል። እንግዲህ ማውጫው ምንድነው? በተደጋጋሚ ተናግረናል። የፖለቲካ ቁርጠኝነትና የፖለቲካ ፍላጎት እንደዚህም በኃይል ከመፍታት በመነጋገርና በመወያየት ለመፍታት ፖለቲካ ኃይሎቹ በአንድ በኩል መንግስት፣ በሌላ በኩል ደግሞ ከመንግስት ጋራ የሚቃረኑ የፖለቲካ ኃይሎች ራሳቸው መጀመሪያ ራሳቸውን ዝግጁ ማድረግ መቻል አለባቸው። የፖለቲካ ቁርጠኝነት፣ የፖለቲካ ውሳኔ፣ የፖለቲካ ፍላጎትን ማሳየት መቻል አለባቸው። ኢትዮጵያ ውስብስቡ የኢትዮጵያ የፖለቲካ ችግር በአንድ ወገን ወይ አሸናፊነት መቋጫ እንደማያገኝ ታሪካችን አስተምሮናል። ስለዚህ ይሄው ነው ማለት መጀመሪያ መወሰን ነው። ከዛ በኋላ ደግሞ ወደ ጠረጴዛ መጥተው
ውይይት ማድረግና ችግርን በምክክርና በውይይት ለመፍታት መዘጋጀት ከዛ ወደ ተግባር ገብቶ መፍታት ብቻ ነው አዋጫችን። ሌላኛው ፖለቲከኛ ፕሮፌሰር ዝናቡ አበራ በበኩላቸው በተለያዩ አካባቢዎች የሚፈጠሩ ችግሮች ዋነኛ መነሻ ተበደልኩኝ መሆኑን ገልጸው ይህንንም የሽግግር ፍትህ ይፈታዋል ሲሉ ተናግረዋል። ሀገርን የሚመራ መንግስት እኮ አባት ነው፣ ቻይ መሆን አለበት። ስለዚህ ጠመንጃ ይዞ ቢነሳ እኔ ካንተ ጋር ጠመንጃ ይዤ አልነሳም፣ ሀገር ነው ማስተዳደረው፣ ችግርህ ምንድነው ነው መጠየቅ እኮ ነው። ፍጹም መንገድ ላይ ዲሞክራሲያዊ መንገድ ላይ ለመውሰድ የበዳይና ተበዳይ ትርክት መቆም አለበት። ስለዚህ ተበዳይ ካለ በዳይ ደግሞ መኖር የግድ ነው የሚሆነው። ስለዚህ በየትኛውም ስርዓት ይሁን የበዳይና ተበዳይ ታሪክ መቆም አለበት። ይህንን ደግሞ አሁን ለሚደረገው የሀገራዊ ምክክር መጨረሻው ማሰሪያ የሚሆነው የሽግግር ፍትህ ነው ብያቸዋለሁ። ፍትህ መስፈን አለበት። ቁስል መሻር የሚችለው በፍትህ ብቻ ነው። ስለዚህ ሽግግር ፍትህን ቁርጠኝነት ይጠይቃል፣ ሀቀኝነት ይጠይቃል፣ እውነትን ይፈልጋል፣ ፍትህን ይፈልጋል። ስለዚህ ሁሉም ኢትዮጵያዊ ነኝ የሚል ፖለቲካ ፓርቲ ነኝ የሚል ዜጋ ነኝ የሚል ከየትም ሳይለይ የተበደለ መካስ አለበት፣ እንባው መታበስ አለበት። የሰላም መደፍረስ ሀገርን አደጋ ውስጥ የሚጥል በመሆኑ መፍትሄ ማበጀት ያስፈልጋል ሲሉ ፖለቲከኞቹ በአጽንኦት ተናግረዋል። መንግስት የሚወስዳቸው ብድሮች የዜጎችን ችግሮች ሊፈቱ በሚያስችሉ ዘርፎች ላይ ሊውሉ እንደሚገባ ተጠቆመ። የምጣኔ ሀብት ባለሙያዎች በሰጡት አስተያየት ብድርን ማዋል በሚገባ አትራፊ በሆነና መልሶ መክፈል በሚያስችል የማምረቻ ወይም የአገልግሎት ዘርፍ ሊሆን እንደሚገባ አስታውቀዋል። መሳይ ግዛኸኝ ተጨማሪ አላት። አይኤምኤፍ እንደገለጸው የኢትዮጵያ መንግስት $5 ቢሊዮን አዲስ የውጭ ብድር ለማግኘት ሰፊ የታክስ ገቢ ማሻሻያዎችን ተግባራዊ ማድረግ እንዳለበት አስታውቋል። በዚህም መሰረት የነዳጅ ድጎማ ሙሉ በሙሉ ተነስቶ ዋጋው በገበያ እንዲወሰን የሚደረግ ሲሆን በሪል ስቴት፣ በመኪና ባለቤትነትና በተለያዩ ምርቶች ላይ አዲስ ቀረጦች የሚጣሉ ይሆናል ተብሏል። የዋጋ ግሽበትና የማህበረሰቡን የኑሮ ሁኔታ ማቀራረብ ላይ በአግባቡ ሳይሰራ ይህ ሊተገበር መሆኑ ዜጎች ላይ ምን አይነት ጫና ያሳድራል ሲል ኢሳት የምጣኔ ሀብት ባለሙያዎችን ጠይቋል። ባለሙያው ዶክተር ቆስጠንጢኖስ በረሀ ተስፋ ህዝቡ የመንግስት ደጓሚ ነው ብለው ዋናው ችግር አሁንም የዜጎች ገቢ መጨመር አለመቻሉ መሆኑን ገልጸዋል። ሀገራችን ውስጥ ግን አብዛኛው ሰው የሚቀጥረው መንግስት ነው። የሚቀጥ ደግሞ የሚጎዳው በዚህ በዋጋ ግሽበት በአብዛኛው ቋሚ ገቢ ያለው የመንግስት ሰራተኛና በጡረታ የተገለሉ ወገኖቻችን ናቸው። ነጋዴው ዋጋ ይጨምራል፣ ሰራተኞችንም ደሞዝ ይጨምራል። ስለዚህ የሚነካ ነገር አይደለም። ስለዚህ ከአሁን በኋላ የሚኖረው ድጎማ ከድህነት ወለል በታች ሊኖሩ የሚችሉ ዜጎች ካልሆነ በስተቀር ሌላው በትራንስፖርት ምናምን በተለያዩ የኢኮኖሚ ሴክተሮች ሰርቶ የሚያድር ስለሆነ ታክስ መክፈል አለበት የሚል ገባ ላይ ነው ያለው እና አሁን ከድህነት መረብ በታች ሊወርዱ የሚችሉ ዜጎቻችን እነማን ናቸው ተብሎ ተለይቶ ለእነሱ የተለያዩ ድጎማዎች ሊደረጉ ይችላሉ፣ እርዳታዎች ሊደረጉ ይችላሉ። ይህ በአጠቃላይ ኢኮኖሚውን በሙሉ መደጎም አለብን የሚባል ነገር በ50 ዓመቱ ነው የኢትዮጵያ ኢኮኖሚ ሲደጎም የነበረው። ዜጎች ገቢ የሚያገኙበት የስራ አማራጭ ማስፋት ያስፈልጋል የሚሉት የምጣኔ ሀብት ባለሙያ ዘሪሁን ጴጥሮስ ገበያውን በጊዜያዊነት ማረጋጋት ዘላቂ መፍትሄ ሊሆን አይችልም ያሉ ሲሆን መስተካከል አለበት ያሉትን ጉዳይ እንደሚከተለው አንስተዋል። ለምሳሌ ሰራተኛውን ገቢ ግብር የመቀነስ ከተወሰደ ጥሩ እርምጃ ይሆናል። ምክንያቱም አንድ ማንሳት ያለብን ነገር መንግስት ከያዘው በጀት አንጻር ያንን ለማሳካት የግድ እነዚህ የሚጣሉ ታክሶችን እንደ አንድ መሰረታዊ የገቢ ማግኛ መንገድ አድርጎ ስለሚወስድ ያ አሳማኝ ነገር ነው። ሰዎች በተሻለ መንገድ ነገሮችን መግዛት መሸጥ የሚችሉበት አማራጭ ይፈጠር፣ አቅርቦቶች ቢሰፉ፣ የቤት ኪራይ የተባለውንም የአከራዩ እንትን ላይ ጫና ከመፍጠር መንግስት የራሱን አማራጭ ቤቶችን እየሰራ ራሱ እያከራየ እነዚህ ነገሮች መፍታት ያለበት ሁኔታ ነው እና ያው ሌሎቹ በውስጥ የሚሉ ጉዳዮች ናቸው እና ህይወትን ይበልጥ ከባድ የሚያደርጉት አሁን የምናነሳቸው ጉዳዮች ናቸው። እስካሁን እየተወሰዱ ያሉ ብድሮች ሆኑ እርዳታዎች በአግባቡ ተመዝነው ኦዲት እንደማይደረጉ በምክር ቤት አባላት ጥያቄ የቀረበባቸው ሲሆን አሁን የሚወሰደው ብድር በምን አግባብ ስራ ላይ ማዋል ያስፈልጋል ስንል ለባለሙያዎች ጥያቄ ያቀርበናል። እዳው አይደለም ችግሩ፣ እዳው መክፈሉ አይደለም ችግሩ እዳውን እንዴት አድርገን እንደምንጠቀምበትና እሴት የሚጨምር ነገር ላይ አለማዋላችን
ሀብታችን ነው። ስለዚህ ኢትዮጵያ ተጨማሪ ዕዳ ብታገኝ ተጨማሪ ብድር ብታገኝ ያ ብድር ምን ላይ ነው የምንጠቀምበትና አገሪቱን ከፍ ሊያደርግ የሚችል አገሪቱን ኢኮኖሚ ሊያሳድግ የሚችል ዕዳውን ወደ መክፈል የሚያሸጋግረን የኤክስፖርት ኃይላችንን የምንጨምርበት የህዝቡን ኑሮ የሚቀይር መሆን አለ ብሎ የምንናገርበት መሆን አለበት። መፈቀዱ መምጣቱ አሁን እንዳልነው ሆቲሹ አለ። አሁን ላይ ሰው በጣም አንገብጋቢ ሆነ። ለምሳሌ የቤትን ጉዳይ መውሰድ እንችላለን። ያላለቁ ፕሮጀክቶች አሉ ብዙ የስራ ዕድል ሊፈጠርባቸው የሚችሉ። ስለዚህ በዋናነት ሰዎች እንደየከተማ ወይም እንደ አጠቃላይ እንደ ኢትዮጵያ ወሳኝ የሆነው ፓርት አሁን ላይ አንገብጋቢ ጉዳይ ይሄ ነው። በከተሞች አካባቢ ምን ይስተዋላል፣ በገጠር አካባቢ ምን አይነት ችግሮች አሉ የሚሉትን እነሱ ነው አጥንተው አቅርበው በዛ ላይ ያንን በጀት ፈሰስ ሊያደርጉ የሚችሉት። በነዳጅ፣ በሪል ስቴት፣ በአልኮልና በትንባሆ እንዲሁም በኢንቨስትመንት ላይ ታክስና አዲስ ቀረጦች ሊጣሉ መሆኑ ተመልክቷል። በመቀሌ ከተማ የመጠለያ ጣቢያ የሚገኙ ተፈናቃዮች ለተለያዩ ችግሮች መጋለጣቸውን ገለጹ። የሚመለከታቸው አካላት አስፈላጊውን ድጋፍ እንዲያደርጉላቸውም ተፈናቃዮቹ ጠይቀዋል። መሰረት ባዩ ያዘጋጀችውን ገነት ዘዘው እንደሚከተለው ታቀርባለች። በትግራይ ክልል በነበረው ጦርነት ምክንያት ተፈናቅለው በመጠለያ ጣቢያ ውስጥ የሚገኙ ተፈናቃዮች ለተለያዩ ችግሮች መጋለጣቸውን ሲያነሱ ይደመጣል። በመቀሌ ከተማ 70 ካሬ መጠለያ ጣቢያ የሚገኙ ተፈናቃዮችም የመጠለያ የንጹህ ውሃ፣ የምግብና የጤና አገልግሎት እጥረት የገጠማቸው መሆኑን ገልጸዋል። የመጠለያ ድንኳኑ ጥገና እንደሚያስፈልገው የገለጹት ተፈናቃዮቹ ንጹህ የመጠጥ ውሃም በገንዘብ ለመግዛት መገደዳቸውን ተናግረዋል። መሬት ላይ ተኝተን ነው የምናድረው። ድንኳናችን ተቀዶ ተበላሽቷል። ውሃ በ20 ብር ገዝተን ነው የምንጠጣው። በጣም ተቸግረናል። የበላይ አካል ወይም የሚመለከተው አካል መጥቶ እንዲያየን እንፈልጋለን። አሁን የሚጠብቀን የሞት እድል ነው። በስቃይ ላይ ነን። ሕክምና የሚሰጠን የለም። የምንተኛው በአቧራና በአፈር ላይ ነው። አሁን እዚህ ከከረምን የለንም፣ መሞታችን ነው። ከዚህ በፊት አብዛኛው ተፈናቃይ ሞተዋል። እንደምንም አሁን የቀረነውም መሞታችን ነው። እናልቃለን። ተፈናቃዮቹ የሚመለከታቸው መንግስታዊና ሰብአዊ ድርጅቶች በአስቸኳይ ወደ አካባቢው በመሄድ ሁኔታቸውን እንዲያዩና አስፈላጊውን ድጋፍ እንዲያደርጉላቸው ጥሪ አቅርበዋል። ላስቲክ ዘርግተን መሬት ላይ ነው የምንተኛው። የተሰጠን ምንጣፍም አልቋል። ሌላ የሚሰጥን ሰውም አላገኘ ነው። የውሃ እጥረትም አለ። የምንተኛበት ማረፊያ ቦታ እንኳን የለንም። የተሰጠን ምንጣፍም አልቋል። በዚያ ላይ አረጋውያንን ለረሃብና ለህመም ተጋልጠናል። ከፍተኛ ችግር ውስጥ መሆናቸውን የገለጹት ተፈናቃዮቹ አስፈላጊው ድጋፍ እንዲደረግላቸው በአጽንኦት ጠይቀዋል። በአማራ ክልል ባለው የሰላም እጦት ምክንያት ሴቶች ጾታን መሰረት ላደረጉ ጥቃቶች ተጋላጭ እየሆኑ ነው ተባለ። የክልሉ የሴቶች ወጣቶችና ማህበራዊ ጉዳይ ቢሮ እንዳስታወቀው ጥቃት የሚፈጽሙ አካላት ድርጊታቸውን ምስክርና ማስረጃ በማይገኝበት ሁኔታ በማቀድ ስለሚፈጽሙት በሕግ ተጠያቂ ለማድረግ ተግዳሮት እንደሆነ ጠቁመዋል። ሰላማዊት ሙልጌታ ተጨማሪ አላት። ኢሳት በአማራ ክልል የሚስተዋሉ ጾታን መሰረት ያደረጉ ጥቃቶችን ለመከላከል እየተወሰዱ ስላሉ እርምጃዎችና ጥቃት በሚፈጽሙ አካላት ላይ የሚወሰደው የህግ እርምጃ ምን እንደሚመስል የአማራ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮን አነጋግሯል። የቢሮው የሴቶች ዘርፍ ዳይሬክቶሬት ዳይሬክተር ደስታ ፈንታ በክልሉ ባለው የሰላም እጦት ምክንያት ሴቶች ለተለያዩ ጥቃቶች ሲጋለጡ ይስተዋላል ብለዋል። በሴቶች ላይ የሚደርሱ ጥቃቶችና ተጋላጭነትን ለመከላከል የሚያስችሉ የግንዛቤ ማስጨበጫና የአመለካከት ለውጥ ስራዎች እየተከናወኑ መሆኑንም ገልጸዋል። እንግዲህ በመደበኛ ጊዜም አሁንም ደግሞ ባለው በእርስ በርሱም ጭምር ባለው የሰላም እጦት ምክንያት ልዩ ልዩ ጥቃቶች ሲጋለጡ እናያለን። የኢኮኖሚ ጥቃት አለ፣ የስነ ልቦና ጥቃት አለ፣ የጾታ ጥቃት አለ፣ እንዲሁም ሌሎቹ አካላዊና ወሲባዊ ጥቃቶችም ጭምር ተጋላጭ ሲሆኑ እናያለን። ከሰላም እጦት ጋር ከመደበኛው ከተዛባው የስርዓተ ጾታ ግንኙነት ጋር ወይም ይሄ አባታዊ አስተሳሰብ ምንለው ሴትን ዝቅ አርጎ የሚያየው አተያይ ስቲል አልተቀረፈም። እነዚህን የተዛባ የስርዓተ ጾታ ግንኙነት ለማስተካከል ስራዎች እየተሰሩ ታቅደው እየተሰሩ ያሉ ስራዎች አሉና አስተሳሰቡን፣ አመለካከቱን
አሁንም ሴት ትችላለች፣ ሴት ከወንድ እኩል ናት፣ የሴትን ጥቃት የሴትን ተጋላጭነት መከላከል መቻል አለብን የሚል ማህበረሰብ እንዲገነባ አሁንም ተቋማችን ሴቶች ወጣቶች ማህበራዊ ጉዳይ ቢሮ ከልዩ ልዩ ተቋማት ጋር ተቀናጅቶ ስራዎችን እየሰራ ነው። ዳይሬክተሯ ጨምረው እንደገለጹት ጥቃት የደረሰባቸው አካላት ተገቢውን ፍትህ እንዲያገኙ ለማድረግ በፍትህ አካላት በኩል በርካታ ስራዎች እየተሰሩ መሆኑን አስታውቀዋል። ይሁን እንጂ በሴቶች ላይ ጥቃት የሚያደርሱ አካላት ድርጊቱን ሰውና ማስረጃ በሌለበት ሁኔታ አቅደው የሚፈጸሙ እንደመሆናቸው እርምጃ ለመውሰድ አስቸጋሪ ሁኔታዎች እንደገጠማቸው ጠቁመዋል። ግን እዚህ ላይ ክፍተት የሚሆነው ጥቃት አድራሹ ቅድም እንዳልኩት መረጃና ማስረጃ አጥፍቶ ስለሆነ ጥቃት የሚፈጽመው ይሄን ለመያዝ ወደ ሰላም ባልሆኑት ቀጠና ሄዶ የመጥፋት ችግር አለ። ልዩ ልዩ ችግሮች አሉ። ማህበረሰቡም ይሰራል። ይሄ ጥቃት አድራሹ በእኛ ላይ ጥቃት ቢያደርስ የሚል እንትን አለና እነዚህ 100% በጥቃቱ ልክ ምላሽ ተሰጥቷል ባይባልም በተቻለ መጠን መረጃና ማስረጃ በማሰባሰብ ምላሽ ለመስጠት የፍትህ ተቋማት በየደረጃው ስራ እየሰሩ ነው። ፍትሁ አካባቢ መረጃና ማስረጃ ሳይኖር ሲቀር አጥፊው ይፈታል፣ በዋስትና ይፈታል። እዛ ይሄ በዋስትና የተፈታ አካል ይጠፋል። እነዚህ ክፍተቶች አሉ ማህበረሰቡ ላይ የሚነሱ። እኛም ሴቶቹ አካባቢ እንዲህ ጥቃት ደርሶብን መረጃ አልተሟላም ማስረጃ አልተሟላም በሚል አጥፊው እየተለቀቀ ነው ለምንድን ነው እያለ ማህበረሰቡ እነዚህን ጉዳዮች ይጠይቃል። ከዚህ ውጭ ግን በተቻለ መጠን ፍትሃዊ የሆነ ቅጣት እንዲወሰድ መረጃና ማስረጃ በማሰባሰብ የፍትህ አካላት ጥሩ አስተዋጽኦ አላቸው። እነዚህን ተጋላጭ ወገኖች በዘላቂነት ለማቋቋም የመንግስትና መንግስት ያልሆኑ አካላት የተቀናጀ መረባረብ እንደሚያስፈልግ ዳይሬክተሯ ጥሪ አቅርበዋል። ከሰሜን ጦርነት ጀምሮ ከኛ ላይ ልዩ ጫና ልዩ ጥቃት ነው የተፈጸመብን። አማራ ክልል ላይ አሁንም ጭምር ከውስጥ ግጭታችን ሰላም እጦት ያለባቸው አካባቢዎች አሉ። ይሄ ተደማምሮ የኛ ክልል ሴቶችና ህጻናት ልዩ ድጋፍ ያስፈልጋቸዋል። የጤና ችግር ለገጠማቸው ዋን ስቶፕ ሴንተር ሴፍ ሃውሶች አሉን። በዚህ ዋን ስቶፕ ሴንተር የስነ ልቦና ድጋፍ የጤና ድጋፍ እንዲያገኙ እናደርጋለን። ዋን ስቶፕ ሴንተር ላይ ያልተፈታ ችግር የዋላ ያደረ ችግር ካለ ወደ ሴፍ ሃውስ ሄዳ እስከ 1 ዓመት ድረስ ጥቃት የደረሰባት ሴት እዛ እንድታገግም እናደርጋለን። ከሴፍ ሃውስ ስትወጣ ወይም ከታድሶ ማዕከል ስትወጣ የመቋቋሚያ ካፒታል እየተሰጠች ንብረቷ ወድሞባት ከሆነ ከተዳሯ ለያይታ ከሆነ በጥቃቱ ምክንያት የጤና ችግርም የስነ ልቦና ችግርም ደርሶባት ከሆነ እነዚህን ድጋፎች እናደርጋለን። ቢሮም ወንጀለኞች አስተማሪ ቅጣት እንዲጣልባቸውና ማህበረሰቡ ከተጎጂዎች ጎን በመቆም ድጋፍ እንዲያደርግ ከፍትህ ተቋማት ጋር የተቀናጀ ስራ እየተከናወነ መሆኑን አስገንዝበዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዘገባዎቻችን ወደ እናንተ መድረሳቸውን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን መሰረት ባዩ እየጠበቀችን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የአፍሪካና የባህረ ሰላጤውን ሀገራት ኢኮኖሚያዊ ትስስር ወደ ላቀ ደረጃ የሚያሸጋግር መድረክ በአዲስ አበባ ተካሄደ። በመድረኩ ላይ የተገኙት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ በአፍሪካና በባህረ ሰላጤው ሀገራት መካከል ያለው ስትራቴጂካዊ አጋርነት የኢኮኖሚ እድገትን ለማፋጠን ወሳኝ ሚና እየተጫወተ እንደሚገኝ ገልጸዋል። አምባሳደር ሀደራ አክለውም የአፍሪካ አህጉራዊ ነጻ ንግድ ቀጠና ስምምነት ግዙፍ የዓለም አቀፍ ንግድ ቀጠና በመፍጠር ላይ መሆኑን ጠቅሰዋል። ይህም ለኢንዱስትሪ ለንግድ እና ለኢንቨስትመንት አዳዲስ እድሎችን እየከፈተ ይገኛል ብለዋል። በአሁኑ ወቅት አህጉሪቱ የምግብ ዋስትናን በማረጋገጥ በታዳሽ ኃይል እንዲሁም ለዓለም አቀፍ የአቅርቦት ሰንሰለት ስትራቴጂካዊ አጋር እየሆነች መምጣቷንም ሚኒስትር ዴኤታው ተናግረዋል። በሌላ በኩል የባህረ ሰላጤው ሀገራት የሉዓላዊነት ሀብት ፈንዶቻቸውን በመጠቀም በመሰረተ ልማት፣ በታዳሽ ኃይል፣ በቴክኖሎጂ፣ በፋይናንስና በግብርና ዘርፎች ከፍተኛ ኢንቨስትመንት እያደረጉ መሆኑን ተገልጿል። ዘገባው የኢትዮጵያ ዜና አገልግሎት ነው። ዘመናዊ የግብርና ቴክኖሎጂ ተደራሽነትን ለማጠናከር በትኩረት እየተሰራ መሆኑን የግብርና ሚኒስቴር አስታወቀ።
በሚኒስቴሩ የግብርና ኢንስፔክሽን መሪ ስራ አስፈጻሚ የኔነሽ ኤጉ ዘመኑን የዋጀ የግብርና ቴክኖሎጂዎችን በስፋት መጠቀምና የግብዓት አቅርቦትን ማሳለጥ አስፈላጊ መሆኑን ተናግረዋል። ስራ አስፈጻሚው አክለውም ቴክኖሎጂዎችን መጠቀም ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ ከዝናብ ጥገኝነት የተላቀቀ ግብርናን እውን ለማድረግ ወሳኝ መሆኑን ገልጸዋል። የግብርና ሜካናይዜሽን በመቅረጽ የአርሶ አደሩን ተጠቃሚነት ለማሳደግ ከአጋር አካላት ጋር በትብብር እየተሰራ ይገኛል። ለአብነትም ከሳሳካዋ አፍሪካ አሶሲዬሽን ከምርምር ተቋማትና ከዩኒቨርሲቲዎች ጋር በመሆን የኤክስቴንሽን ስርዓቱን ለማጠናከር ትኩረት መደረጉ ተጠቅሷል። በሌላ በኩል የሳሳካዋ አፍሪካ አሶሲዬሽን ኢትዮጵያ ዳይሬክተር ዶክተር ፈንታሁን መንግስቱ ተቋሙ ባለፉት 33 ዓመታት ለሀገሪቱ የግብርና እድገት በርካታ ስራዎችን ማከናወኑን አስታውሰዋል። አሁንም በፈጠራ የተደገፉ የኤክስቴንሽን አገልግሎቶችንና ዘመናዊ ቴክኖሎጂዎችን የማስፋፋት እንደሚገባ አጽንኦት ሰጥተዋል። ለኢትዮጵያ ግብርና ኤክስቴንሽን ስርዓት መዘመን ከፍተኛ ሚና ያበረከተው የሳሳካዋ አፍሪካ ዓመታዊ የባለድርሻ አካላት መድረክ ከውጤት ወደ ተግባር በሚል መሪ ሀሳብ ተካሂዷል። በሌላ ዜና የግብርና ሚኒስቴር በ2019 በጀት ዓመት 550 ሺህ ቶን ቡና ለውጭ ገበያ በመላክ 4 ቢሊዮን የአሜሪካ ዶላር ገቢ ለማግኘት ማቀዱን አስታወቀ። የግብርና ሚኒስትሩ አቶ አዲሱ አረጋ እንደገለጹት ከፍተኛ ጥራትና ዋጋ ያለው ቡና ለማምረት በሳይንሳዊ አሰራር ላይ የተመሰረተ እንክብካቤ ማድረግ ወሳኝ ነው። ኢትዮጵያ በ2018 በጀት ዓመት ከቡና ኤክስፖርት 3.1 ቢሊዮን ዶላር በማስገኘት አዲስ የታሪክ ስኬት ማስመዝገቧን ሚኒስትሩ አብራርተዋል። ይህ ስኬት ሊገኝ የቻለው ከምርት እስከ ዝግጅት እንዲሁም ለዓለም አቀፍ ገበያ እስከ ማቅረብ ድረስ በተሰራ የተቀናጀ ስራ መሆኑን ገልጸዋል። ለ2019 በጀት ዓመት የተያዘው የ4 ቢሊዮን ዶላር እቅድ እንዲሳካ የቴክኖሎጂ አጠቃቀምና በቂ እንክብካቤ ማድረግ አስፈላጊ መሆኑን አቶ አዲሱ ጠቅሰዋል። ለዚህም በሚድሮክ ኢንቨስትመንት ግሩፕ ስር የሚተዳደረው የባባቃ ቡና ልማት ድርጅት በምሳሌነት አንስተዋል። ድርጅቱ ካለው 10,000 ሄክታር መሬቱ ውስጥ ከ5600 ሄክታር በላይ የሚሆነው በቡና ተክል የተሸፈነ ሲሆን ልማቱን በቴክኖሎጂ ተደግፎ በጥሩ ደረጃ ላይ ይገኛል ብለዋል። በተለይም የዝናብ እጥረት ችግርን ለመፍታት ድርጅቱ በ200 ሄክታር ማሳ ላይ የጠብታ መስኖ ቴክኖሎጂን መጠቀም መጀመሩን አቶ አዲሱ አብራርተዋል። ይህም አሰራር ከ1 ሄክታር ይገኝ የነበረውን የ10 ኩንታል ቡና ምርታማነት በጥፍ በማሳደግ እስከ 20 ኩንታል እንዲደርስ ማስቻሉን ሚኒስትሩ በማህበራዊ ትስስር ገጻቸው ገልጸዋል። በባህር ዳር ከተማ በተጠናቀቀው በጀት ዓመት ከ55 ሺህ በላይ ለሚሆኑ ዜጎች የስራ ዕድል መፍጠር መቻሉ ተነገረ። የከተማ አስተዳደሩ ስራና ክህሎት መምሪያ ኃላፊ አቶ ዘመን አሰፋ ለኢትዮጵያ ዜና አገልግሎት እንደገለጹት በበጀት ዓመቱ ለ45300 ዜጎች የስራ ዕድል ለመፍጠር ታቅዶ ከእቅድ በላይ ማከናወን ተችሏል። የስራ ዕድል ከተፈጠረላቸው ዜጎች ውስጥ ከ38 ሺህ በላይ የሚሆኑት ቋሚ፣ ቀሪዎቹ ደግሞ ጊዜያዊ የስራ ዕድል ተጠቃሚ መሆናቸውን ኃላፊው ጠቅሰዋል። ዕድሉ የተፈጠረው በውጭ ሀገር የስራ ስምሪት በከተማ ግብርና፣ በማኒፋክቸሪንግ፣ በኮንስትራክሽን እና በአገልግሎት ዘርፎች መሆኑም ተገልጿል። አቶ ዘመን አክለውም በበጀት ዓመቱ 3065 ኢንተርፕራይዞችን በማደራጀት ወደ ስራ ማስገባት ተችሏል ብለዋል። ለእነዚሁ የስራ ዕድል ተጠቃሚዎች ከ321 ሚሊዮን ብር በላይ መደበኛና ተዘዋዋሪ ብድር የተመቻቸ ሲሆን በ128 ሚሊዮን ብር ወጪ የመስሪያ ማሽኖች እንዲሁም 125 ሼዶችና ኮንቴነሮች መቅረባቸውን ኃላፊው ገልጸዋል። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ።
ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዘገባዎቻችን ወደ እናንተ መድረሳቸውን ቀጥለዋል። በቀጣይነት ወደ ዘገባዎች እናመራለን። ፈረንሳይ ከ15 ዓመት በታች የሆኑ ህጻናት ማህበራዊ ድረገጾችን እንዳይጠቀሙ አገደች። በሌላ በኩል የታዳጊዎችን ስነ ልቦናዊና ማህበራዊ ጤንነት ለማሻሻል ህግ ማውጣት ብቻውን መፍትሄ አይሆንም የሚል ትችት ቀርቧል። ዮሐንስ ተስፋ ፓሪስ እድሜያቸው ከ15 በታች የሆኑ ህጻናትና ታዳጊዎች ማህበራዊ ሚዲያን እንዳይጠቀሙ የሚያግድ ህግ በማጽደቅ ከአውሮፓ ህብረት አባል ሀገራት የመጀመሪያዋ ሆናለች። በህጻናትና ማህበራዊ ድረገጽ አጠቃቀም ዙሪያ የሚደረገው ክርክር እየጦዘ ባለበት በዚህ ወቅት የፈረንሳይ ፓርላማ ውሳኔ በዓለም አቀፍ ደረጃ ትልቅ ትኩረት ስቧል። የህጉ አዘጋጆች ህጉ ሙሉ በሙሉ ምልኡ ላይሆን ይችላል ብለው ቢያምኑም የህጻናትን ደህንነት ለማስጠበቅ የተወሰደ ትልቅ እርምጃ መሆኑን ግን አጽንኦት ሰጥተው ተናግረዋል። የሀገሪቱ ፕሬዚዳንት ኢማኑኤል ማክሮን ህጉ አዲሱ የትምህርት ዘመን ከመጀመሩ በፊት ወደ ስራ እንዲገባ ያላቸውን ፍላጎት የገለጹ ሲሆን ረቂቅ ህጉ ለፓርላማው ቀርቦ ክርክር በተደረገበት ወቅትም የተለያዩ የተቃርኖ ሀሳቦች እንደተነሱ ታውቋል። ክቡራትና ክቡራን በ2004 አንድ የ19 ዓመት ወጣት በፌስቡክ በኩል የተሳሰረ ዓለም እንደሚፈጥርልን ቃል ገብቶልን እንደነበር አሁንም ይታወሰኛል። አሁን ከ20 ዓመታት በኋላ በዚያ ሳይጠናቀቅ በቀረው ቃል ምክንያት የገጠመንን ችግር መፍትሄ መስጠት የዚህ ምክር ቤት ኃላፊነት ነው። ይህም ህዝባችንን አግልለን በማሰር ሳይሆን በትክክለኛው ዕድሜ በትክክለኛው በርና ተገቢ በሆኑ መሳሪያዎች ወደዚህ ዲጂታል ዓለም የሚገቡበትን ሁኔታ በማመቻቸት ሊሆን ይገባል። በሌላ በኩል ከተቃዋሚ የምክር ቤት አባላት ወገን የቀረበው ትችት ደግሞ የህፃናትና ታዳጊዎችን ስነልቦናዊና ማህበራዊ ጤንነት ለማሻሻል ትክክለኛው መንገድ አልተመረጠም የሚል ነበር። ስለ ወጣቶች አእምሯዊ ጤንነት ታላላቅ ንግግሮችን ታደርጋላችሁ፣ ነገር ግን ለትምህርት ቤት የጤና አገልግሎቶች፣ ለህፃናትና ወጣቶች የስነ አእምሮ ህክምና ወይም ትምህርት ቤቶች ላይ በቂ በጀት አትመድቡም። ነገር ግን አዳዲስ የቁጥጥርና የእገዳ እርምጃዎችን በገንዘብ ለመደገፍ ሲባል የሚሰለፍ አይጠፋም። ምክንያቱም እነዚህ እገዳዎች በበጀት ደረጃ ምንም ተጨማሪ ወጪ የማይጠይቁ በመሆኑ ቸውና በዲጂታል ዘርፍ ያሉት ኩባንያዎች ግብር እንድታስከፍሉ ስለማያስገድዷችሁ ነው። የህጉ ትግበራ በሁለት ደረጃዎች ይከናወናል ተብሎ ሲጠበቅ ከመስከረም ጀምሮ እድሜያቸው ከ15 ዓመት በታች የሆኑ ህጻናት አዳዲስ ማህበራዊ ድረገጾችን እንዳይከፍቱ የሚከለክሉ ሲሆን እገዳው ቀደም ሲል በተከፈቱ አካውንቶች ላይም እርምጃ ለመውሰድ የ4 ወራት የዝግጅት ጊዜን ይሰጣል። ሆኖም ለትምህርታዊ አገልግሎቶችና ለዲጂታል መማሪያዎች የሚሆኑ የተወሰኑ ሁኔታዎች ከግምት ውስጥ ሊገቡ እንደሚችሉ ተነግሯል። ይህ በእንዲህ እንዳለ የወቅቱ ፈተና የተጠቃሚዎችን እድሜ በትክክል ማረጋገጥ የሚቻልባቸውን ዘዴዎች መዘርጋት ሲሆን ለዚህም መንግስት በርካታ ቴክኖሎጂያዊ አማራጮችን በመመርመር ላይ እንደሆነ ታውቋል። የፈረንሳይ የህዝብ ጤና ጥበቃ ተቋም ማህበራዊ ድረገጽ የታዳጊዎችን አእምሯዊ ጤና በማወክ እና ጭንቀትና ድብርት ውስጥ በማስገባት ከፍተኛ ጉዳት እያደረሰ መሆኑን ካስጠነቀቀ በኋላ ፕሬዚዳንት ማክሮን ህጉን በጽኑ ደግፈውታል። ፕሬዚዳንቱ ባለፈው ሚያዝያ በዚህ ምናባዊ ዱር ውስጥ ትተናችሁ ትኩረታችሁን ሰርቀናችኋል በማለት ወጣቶች ስልካቸውን አስቀምጠው መጽሐፍትን እንዲያነቡ ጥሪ አቅርበው ነበር። ማክሮን የስልጣን ዘመናቸውን አጠናቀው ከቤተ መንግስት ለመውጣት በሚዘጋጁበት በዚህ ወቅት ይህ ህግ በሀገር ውስጥ ፖሊሲያቸው በኩል ያስመዘገቡት የመጨረሻው እርምጃ ሊሆን ይችላል የሚሉ ግምቶች ተሰጥተውበታል። ከዚሁ ዓለም አቀፋዊና ሀገራዊ ሁኔታ አንጻር የታዳጊዎችን ደህንነት ለማስጠበቅና የቴክኖሎጂውን መልካም ጎን ለመጠቀም መሰረታዊ እርምጃዎችን መውሰድ እንደሚገባ ባለሙያዎች ይጠቁማሉ። ኢትዮጵያና ሌሎች የአፍሪካ ሀገራት የውጭ ሀገራትን አሰራር በቀጥታ ከመኮረጅ ይልቅ የሀገራቸውን ባህላዊና ማህበራዊ ሴት ያገናዘበ ህጋዊ ማዕቀፍ ማዘጋጀት ይኖርባቸዋል። ይህም ህጻናትንና ታዳጊዎችን ከሐሰተኛ መረጃዎች፣ ከሳይበር ጥቃትና ለተለያዩ ሱሶች ከሚያጋልጡ ጎጂ ይዘቶች የሚጠብቅ አጠቃላይ የዲጂታል ደህንነት ፖሊሲ መቅረጽን ያካትታል። ዜናውን ስናጠናቀር ፍራንስ 24፣ ቲአርቲ ወርልድ እና ሌሎችን በምንጭነት ተጠቅመናል። ማርኮ ሩቢዮ አሜሪካ አሁንም ከኢራን ጋር ለመደራደር ፈቃደኛ መሆኗን ገለጹ። በሌላ በኩል ኢራን የሆርሙዝ ሰርጥን እንድትቆጣጠር አይፈቀድላትም ብለዋል። ሸሪፍ ኢማም ተጨማሪ ያለው የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንዳሉት ዋሽንግተን አሁንም ግጭቱን ለማስቆም ከኢራን ጋር ለመነጋገር ዝግጁ ናት። ይሁን እንጂ ኢራን ዲፕሎማሲያዊ ጥረቶችን አትቀበልም ሲሉ ወቅሰዋል። በማኒላ በመካሄድ ላይ ባለው የእስያ የውጭ ጉዳይ ሚኒስትሮች ስብሰባ ላይ ሩቢዮ እንዳሉት ዋሽንግተን ለንግግር ዝግጁ ናት፣ ነገር ግን ኢራን ድርድሮችን በቁም ነገር አትወስዳቸውም ብለዋል። ዩናይትድ ስቴትስ አሁንም ወታደራዊ ዘመቻዎች እየተካሄዱም ቢሆን
ዲፕሎማሲያዊ መፍትሄዎችን ነው የምትመርጠው ብለዋል። አሜሪካ ምንጊዜም ቢሆን ለዲፕሎማሲ ቁርጠኛ ናት። ችግሮችን በንግግር በድርድር ለመፍታት ፈቃደኞች ነን። ልዩነትን በንግግር ለመፍታት እንፈልጋለን። ይህ ጉዳይ ኢራንንም በተመለከተ እንዲሁ ነው። እንዳለመታደል ሆኖ ስምምነት ላይ ደርሰን ነበር። ይሁን እንጂ የገቡትን ቃል አላከበሩ። እናም ፕሬዚደንት ትራምፕ በግልጽ እንደተናገሩት አሁን ላይ ያጋጠመን ችግር በኢራን በኩል ንግግሩን በቁም ነገር አለመውሰዳቸው ነው። እነሱ እርግጠኛ ከሆኑ እኛም እርግጠኛ እንሆናለን። አሁን ላይ የገጠመን ችግር ኢራናውያን ተደራዳሪዎች ንግግርን እንደ ቁም ነገር አለመቁጠራቸው ነው። ይህ ከሆነ ደግሞ አስፈላጊውን ሁሉ እናደርጋለን፣ የእኛንም ሆነ የአጋሮቻችንን ፍላጎት ለማሟላት ብለዋል ሩቢዮ። አጽንኦት ሰጥተው እንደተናገሩት ኢራን የሆርሙዝ ሰርጥ እንድትቆጣጠር አይፈቀድላትም። ምክንያቱ ደግሞ ለዓለምም ሆነ ደቡብ ምስራቅ ኤዥያ ሀገራትን ጨምሮ ተገቢ ያልሆነ መልእክት ሊያስተላልፍ ይችላልና። አብዛኞቹ የደቡብ ምስራቅ ኤዥያ ሀገራት በደቡባዊ ቻይና የባህር በኩል ከቻይና ጋር የድንበር ክርክር ያላቸው ናቸው ብለዋል። የማርኮ ሩቢዮ አስተያየት የተደመጠው ሮይተርስ ዩናይትድ ስቴትስና 10 አጋር ሀገራት የ10 ቀናት የተኩስ አቁም ስምምነት እንዲደረግ ለኢራን ሀሳብ ካቀረቡ በኋላ ነው። ሀሳቡ የቀረበው በአካባቢው አደራዳሪዎች በኩል ሲሆን ጥረቱም አዲስ ንግግር እንዲጀመር በማሰብ ነው ተብሏል። እንደ ሪፖርቱ ከሆነ የቀረበው ምክረ ሀሳብ ግጭቱን በጊዜያዊነት በማቆም ሁለቱንም ወገኖች ወደ ድርድር ለማምጣት የታሰበ ነው። ይሁን እንጂ የቀረበውን ሀሳብ ኢራን ትቀበለው አትቀበለው አልታወቀም። ዩናይትድ ስቴትስ ለ11ኛ ቀን በኢራን ላይ ጥቃት ፈጽማለች። ይህ በእንዲህ እንዳለ ኢራን በበኩሏ የአጸፋ ምላሽ እየሰጠች ነው። በመካከለኛው ምስራቅ በሚገኙ የአሜሪካ ይዞታዎች ላይ ግጭቱን በኢራን የሚደገፉ የየመን ሀውቲዎችም ተቀላቅለውታል። በቀይ ባህር ላይ የሳውዲ መርከቦች የነዳጅ ጉዞ እንዳያደርጉ በማስጠንቀቅ ይህንን ማስፈራሪያ ተከትሎ የሳውዲ ድፍድፍ ነዳጅ የጫኑ 3 መርከቦች አቅጣጫቸውን እንዲቀይሩ ተደርጓል። ይህም አንዱና በጣም የተጨናነቀ የኃይል አቅርቦት መስመር የሆነውን መስመር ችግር ላይ ጥሏል ተብሏል። የአሜሪካው ፕሬዚደንት ዶናልድ ትራምፕ እንዳሉት ሀውቲዎች እስካሁን ድረስ ቀይ ባህርን ከኤደን ባህረ ሰላጤ የሚያገናኘው የባቤል መንደብን መተላለፊያ አልዘጉም። ይህንን ለማድረግ ከደፈሩ ግን ዋሽንግተን እርምጃ ትወስዳለች ሲሉ አስጠንቅቀዋል። ከዚህ በላይ ግን በዚህ መተላለፊያ መስመር ላይ ነዳጅ የሚያገኙ ሀገራት ይበልጡን ደግሞ የአፍሪካ ሀገራት ሊፈተኑ ይችላሉ። ስለሆነም ዝግጅት ማድረግና አማራጭ የኃይል ምንጭ የሚገኝበትን መንገድ ማፈላለግ ይገባል። ዜናውን ስናዘጋጅ ዘ ታይምስ ኦፍ ኢንዲያ፣ አልጀዚራ እና ሮይተርስን በመረጃ ምንጭነት ተጠቅመናል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዘገባዎቻችን ወደ እናንተ መድረሳቸውን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ስፖርታዊ መረጃዎች እናምራለን። ባልደረባችን ሙሉቀን ሰለሞን እየጠበቀን ነው። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። ፋሲል ከነማ፣ ሸገር ከተማና ነገሌ አርሲ የአሰልጣኛቸውን ውል አራዘሙ። ፋሲል ከነማ የአሰልጣኝ ዘማሪያም ወልደ ጊዮርጊስን በ2 ዓመት ማራዘሙን ይፋ አድርጓል። ፋሲልን ከከፍተኛ ሊጉ ወደ ፕሪሚየር ሊጉ ከማሳደግ ባለፈ በፕሪሚየር ሊጉ ያሰለጠኑት የቀድሞ የአዳማ ከተማ፣ ጅማ አባጅፋር፣ ድሬዳዋ ከተማና ሻሸመኔ ከተማ አሰልጣኝ ዘማሪያም ወልደ ጊዮርጊስ ለቀጣዮቹ 2 ዓመታት አጼዎችን ለማሰልጠን ፊርማቸውን አኑረዋል። አሰልጣኙ በተጠናቀቀ የውድድር ዘመን አጋማሽ አሰልጣኙ ዮሐንስ ሳሌም በመተካት ያለፉትን 6 ወራት ቡድኑን ማሰልጠናቸው ይታወሳል። በተመሳሳይ ሸገር ከተማ ከአሰልጣኙ ጋር እንደሚቀጥል ታውቋል። በ2018 የኢትዮጵያ ፕሪሚየር ሊግ ለመጀመሪያ ጊዜ በማደግ የተካፈለው ሸገር ከተማ የቡድኑን አሰልጣኝ ዶክተር ኢያሱ መርዓ ጽድቅን ውል አራዝመዋል። የቀድሞው የሀሮማያ ዩኒቨርሲቲ መምህር፣ የድሬዳዋ ከተማ የቴክኒክ ዳይሬክተር እንዲሁም በሀዲያ ሆሳና፣ ጅማ አባጅፋርና ፋሲል ከነማ በረዳት አሰልጣኝነት ያገለገሉት አሰልጣኙ በቀጣይ ዓመት በዋና አሰልጣኝነት እንዲቀጥሉ ከክለቡ ጋር መስማማታቸውን አትሌቲክስ ስፖርት ዘግባለች። የውድድር ዓመቱን በአሰልጣኝ አሸናፊ በቀለ የጀመረው ሸገር ከተማ በውድድሩ አጋማሽ ከውጤት መጥፋት ጋር በተያያዘ
ዋና አሰልጣኙን በማሰናበት ረዳት አሰልጣኝ የነበሩትን ዶክተር ኢያሱ መርዓ ጽድቅን መጀመሪያ በጊዜያዊነት ከዚያም በዋና አሰልጣኝነት መሾሙ ይታወሳል። በ2018 የውድድር ዘመን በታሪኩ ለመጀመሪያ ጊዜ በኢትዮጵያ ፕሪሚየር ሊግ መወዳደር የጀመረው ነገሌ አርሲ በበኩሉ የአሰልጣኙን ውል አራዝሟል። ነገሌ አርሲን ከኢትዮጵያ ከፍተኛ ሊግ በማሳደግና ጠንካራ ተፎካካሪ በማድረግ የውድድር ዘመኑን ሁለተኛ ደረጃ ይዞ እንዲያጠናቅቅ ያገዙት የቀድሞው የሸር ኢትዮጵያና ባቱ ከተማ አሰልጣኝ ቱሉ ደስታ ለተጨማሪ 2 ዓመት በነገሌ አርሲ ውሉን አራዝሟል። ዶናልድ ትራምፕ ጂያኒ ኢንፋንቲኖን ቀጣዩ የተባበሩት መንግስታት ዋና ጸሐፊ እንዲሆኑ ሐሳብ አቀረቡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖን ቀጣዩ የተባበሩት መንግስታት ዋና ጸሐፊ እንዲሆኑ እንደሚፈልጉ አስታውቋል። ዘ ኒውዮርክ ፖስት ፕሬዝዳንቱ ነገሩኝ ብሎ እንደዘገበው ዶናልድ ትራምፕ ጂያኒ ኢንፋንቲኖ በመላው ዓለም የሚከበሩ ሰው ናቸው የሚል እምነት አላቸው። በተጨማሪም ትራምፕ ኢንፋንቲኖ ሰዎችን አንድ ለማድረግ የተሰጣቸው ልዩ ችሎታ አላቸው ብለው እንደሚያምኑ በዘገባው ተመልክተዋል። የ56 ዓመቱ ስዊዘርላንዳዊ ከወራት በፊት በፊፋ ታሪክ ለመጀመሪያ ጊዜ የፊፋ የሰላም ሽልማት የሚል ሽልማት ለዶናልድ ትራምፕ ማበረከታቸው ይታወሳል። አንቶኒ ቴለር ከፕሮፌሽናል ዳኝነት ራሳቸውን ማግለላቸውን አስታወቁ። እንግሊዛዊ የእግር ኳስ ዳኛ አንቶኒ ቴለር ከፕሮፌሽናል እግር ኳስ ዳኝነት ራሳቸውን ማግለላቸውን በይፋ አስታውቀዋል። ላለፉት 20 ዓመታት በፕሮፌሽናል እግር ኳስ ዳኝነት ያገለገሉት የ47 ዓመቱ ዳኛ አንቶኒ ቴለር በዳኝነት ሕይወታቸው 831 ጨዋታዎችን መርተዋል። በፕሪሚየር ሊጉ ለ16 ተከታታይ የውድድር ዘመን የዳኙት አንቶኒ ቴለር በተጠናቀቀው 23ኛ የዓለም ዓለም ዋንጫ የመሩት የስፔንና ፖርቹጋል ጨዋታ የመጨረሻ ጨዋታቸው ሆኖ ተመዝግበዋል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ የሚተላለፉላችሁ የስፖርት መረጃዎቻችን እንደቀጠሉ ናቸው። ወደ ዝውውር መረጃዎቻችን እንለፍ። አልሂላል ሰመርቪልን ለማስፈረም ተስማማ። የሳውዲ አረቢያው ክለብ አልሂላል ኔዘርላንዳዊውን የክንፍ ተጫዋች ሰመርቪልን ለማስፈረም ከዌስትሃም ዩናይትድ ጋር ከስምምነት መድረሳቸውን ዘ አትሌቲክ ዘግቧል። እንደ ዘገባው ከሆነ አልሂላል ለ24 ዓመቱ የክንፍ ተጫዋች ዝውውር 80 ሚሊዮን ዩሮ ይከፍላል። ተጫዋቹ የሕክምና ምርመራውን ለማድረግ ቀጠሮ ያዘ ሲሆን በክለቡ የረጅም ጊዜ ኮንትራት እንደሚፈርም ዘገባው ጨምሮ ገልጿል። ሊቨርፑል የ17 ዓመቱን የአጥቂ አማካይ ሳሙኤል ማርቲኔዝን ከአትሌቲኮ ናሲዮናል ማስፈረሙን ይፋ አድርጓል። የመርሲሳይዱ ክለብ ሊቨርፑል ለ17 ዓመቱ ኮሎምቢያ ተጫዋች ዝውውር 750 ሺህ ፓውንድ ክፍያ እንደፈጸመ ገልጿል። ተጫዋቹ 18 ዓመት እስኪሞላው ድረስ ለኮሎምቢያው ክለብ አትሌቲኮ ናሲዮናል መጫወቱን እንደሚቀጥል ክለቡ አስታውቋል። ሌላኛው የእንግሊዝ ክለብ ቶተናም አንዲ ሮበርትሰንን በነፃ ዝውውር ከሊቨርፑል ማስፈረሙን ይፋ አድርጓል። የ32 ዓመቱ ስኮትላንዳዊ የግራ ተመላላሽ በቶተናም ቤት እስከ 2030 የሚያቆየውን የ4 ዓመት ኮንትራት እንደፈረመ ተዘግቧል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተሏቸውን መስሎ ነበር። ከመረጃዎቹ ጋር ሙልቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳዬ አብረናችሁ ቆየን። መልካም ጊዜ